ተቋማት መመሪያን ሳይከተሉ ከ404.7 ሚሊዮን ብር በላይ ግዢ መፈጸማቸውን የፌዴራል ዋና ኦዲተር ገለጸ። የሕዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 39ኛ መደበኛ ስብሰባውን ያካሄደ ሲሆን በስብሰባው የፌዴራል ዋና ኦዲተር የፌዴራል መስሪያ ቤቶች የ2016 በጀት ዓመት የኦዲት ሪፖርትን አቅርበዋል። ዋና ኦዲተር መሰረት ዳምጠው ባቀረቡት ሪፖርት በ70 የፌዴራል ተቋማትና በ7 ቅርንጫፍ ጽሕፈት ቤቶቻቸው ከ404.7 ሚሊዮን ብር በላይ የመንግስት የግዢ አዋጅ ደንብና መመሪያ ያልተከተለ ግዢ ተፈጽሟል ብለዋል። መመሪያውን ሳይከተሉ ግዢ ከፈጸሙ ተቋማት መካከል የባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴርና የብሔራዊ ተሃድሶ ኮሚሽን እንደሚገኙበት ዋና ኦዲተር መሰረት ዳምጠው ተናግረዋል። እንዲሁም አርሲ ዩኒቨርሲቲና በገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር 2 ቅርንጫፍ ጽሕፈት ቤት ከነዚህ ተቋማት መካከል ውስጥ መሆናቸውን ገልጸዋል ሲል ኢቲቪ ዘግቧል። በዘንድሮ የመኸር እርሻ 21 ሚሊዮን ሄክታር መሬት እንደሚለማ የግብርና ሚኒስትሩ ዶክተር ግርማ አመንቴ ገለጹ። የግብርና ሚኒስትሩ ከኢቲቪ ጋር ባደረጉት ቆይታ የመኸር የእርሻ ጊዜ ለኢትዮጵያ ትልቅ የምርት ጊዜ ነው በማለት በዓመቱ ከሚመረተው ምርት 70 በመቶ የሚሆነው ከመኸር ወቅት የሚመረት ነው ብለዋል። በመኸር ወቅት 20.3 ሚሊዮን ሄክታር መሬት በአነስተኛ የአርሶ አደር ማሳ ላይ የሚሰራ መሆኑን በመጠቆም 600 ሺህ ሄክታር የሚሆነው ሰፋፊ እርሻ በባለሀብቶች እንደሚለማም ተናግረዋል። ዘንድሮ 13 ሚሊዮን ሄክታር መሬት በኩታ ገጠም የሚለማ ነው ያሉት ዶክተር ግርማ አመንቴ አርሶ አደሩ በኩታ ገጠም በሚሰራበት ወቅት ምርታማነቱ በ29 በመቶ ጭማሪ እንደሚያሳይ ጠቅሰዋል። የግብርናው ሴክተር ለማዘመንና ምርትና ምርታማነትን ለመጨመር የመጣው ትልቅ ለውጥ የአርሶ አደሮች የቴክኖሎጂ መጠቀም ቁጥር ከጊዜ ወደ ጊዜ እየጨመረ እንደሚገኝ ሚኒስትሩ ተናግረዋል። ባለፉት ጊዜያት ከ61 ሺህ በላይ የቀድሞ ታጣቂዎች የተሃድሶ ስልጠና ወስደው ወደ ህብረተሰቡ መቀላቀላቸውን ብሔራዊ ተሃድሶ ኮሚሽን ገለጸ። ኮሚሽኑ ከስዊድን መንግስት ጋር በመተባበር ከትግራይ፣ ከኦሮሚያ፣ ከአማራ፣ ከአፋርና ከቤንሻንጉል ጉሙዝ ክልሎች ለተውጣጡ የባለድርሻ አካላት የአሰልጣኞች ስልጠና በአዲስ አበባ ሰጥቷል። በዚህ ወቅት መልእክት ያስተላለፉት የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን ኮሚሽኑ የቀድሞ ታጣቂዎችን ወደ ማህበረሰቡ ከመቀላቀል አኳያ በርካታ ስራዎችን ሰርቷል ብለዋል። የኮሚሽኑ ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያ በበኩላቸው ኮሚሽኑ ስራውን ከጀመረ ጊዜ አንስቶ 61 ሺህ የቀድሞ ታጣቂዎች የተሃድሶ ስልጠና እንዲወስዱ በማድረግ ወደ ማህበረሰቡ መቀላቀል መቻሉን ጠቅሰዋል። ኮሚሽኑ የቀድሞ ታጣቂዎች በቋሚነት ስራ ፈጥረው ወደ ምርታማነት ህይወታቸው እንዲመለሱ አስፈላጊ ስራዎችን እየሰራ መሆኑን ተናግረዋል ሲል ኢዜአ አስነብቧል። ኢትዮጵያ ያቀረበችው የባህር በር ጥያቄ ምላሽ እንዲያገኝ ያልተቋረጠ ጥረት ያስፈልጋል አሉ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ተረክሂን። አምባሳደሩ ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ እያደገ ለመጣው የሀገሪቱ ኢኮኖሚ አማራጭ እድሎች የግድ እንደሚያስፈልጉ አንስተዋል። ኢትዮጵያ ኢኮኖሚዋን ይበልጥ ለማሳደግና ደህንነቷን ለማስጠበቅ ያነሳችው የባህር በር ጥያቄ ተገቢ ምላሽ እንዲያገኝ የጋራ ጥረት ማድረግ እንደሚያስፈልግም አጽንኦት ሰጥተዋል። እያደገ የመጣው የኢትዮጵያና ሩሲያ ግንኙነት በተለያዩ ዘርፎች ውጤት እያስገኘ ነው ያሉት አምባሳደሩ በትምህርት፣ ኢኮኖሚ፣ ቴክኖሎጂና በኒውክለር ሳይንስ ዘርፎች ያለውን ትብብር በማሳየት ጠቅሰዋል። በተያዘው ዓመት ብቻ የመንግስትን ቀጥተኛ የትምህርት ዕድል ጨምሮ 300 የሚደርሱ ተማሪዎች ወደ ሩሲያ ማቅናታቸውን ተናግረዋል። የዘንድሮ ግብር አሰባሰብ ስራ ካለፉት ዓመታት በተለየ በዲጂታል ቴክኖሎጂ ተደግፎ በተቀላጠፈ ሁኔታ ሊፈጸም እንደሚገባ የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ አሳሰቡ።
ከዚህ በፊት የነበሩ ድክመቶችን በማረም የአካባቢውንና የሀገሪቱን እድገትና ልማት በሚያፋጥን መልኩ የግብር አሰባሰብ ስራ ሊከወን እንደሚገባ ዶክተር አበባየሁ አክለዋል። የደቡብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀ በበኩላቸው ከተለምዶው አሰራር በመላቀቅ በ10 ቀናት ውስጥ የደረጃ ሀሌታ ውሃ ግብር ከፋዮች ከፍለው የሚጨርሱበት ስርዓት መገንባቱን ተናግረዋል። የገቢ ምንጮችን ለማሳደግና ማነቆችን ለመፍታት ባለፉት ጊዜያት የወጡ አዋጅና ደንብ መሻሻሉንም ገልጸዋል። ሪፖርተራችን ዳዊት ኮይሻ ከአርባ ምንጭ እንደዘገበው የ2018 በጀት ዓመት የንግድ ሥራ ፈቃድ እድሳትና የገቢ ግብር አሰባሰብ ስራዎች ስርዓት በማዘመን የኪራይ ሰብሳቢነት በማስወገድ ጊዜ፣ ጉልበት፣ ወጪ ቆጣቢ አገልግሎት ስርዓት መዘርጋቱን በመድረኩ ተጠቅሷል። ዩኒቨርሲቲው የትምህርት ጥራት ከማስጠበቅ በተጓዳኝ ለተማሪዎች አገልግሎት የዘየደው በጀት ቀመር የተማሪዎች የመውጫ ውጤት ጭምር እንዲሻሻል ማስቻሉን የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌ ተናገሩ። በማህበረሰብ አገልግሎት ዘርፍ ዩኒቨርሲቲው የአካባቢውን ህብረተሰብ ተጠቃሚ የሚያደርጉ የምርምር ስራዎችን ተግባራዊ እያደረገ መሆኑንም አንስተዋል። የወላይታ ሶዶ ዩኒቨርሲቲ በተለያዩ የትምህርት ዘርፎች በመጀመሪያና በሁለተኛ ዲግሪ ያሰለጠናቸውን 1744 ተማሪዎችን አስመርቋል። ማሩ ሞላ ተጨማሪውን ያስመለክተናል። በ1999 ዓመተ ምህረት ከተመሰረተ በኋላም ዕውቀትን ከስነ ምግባር ጋር በማጣመር ጥራት ያለውን ትምህርት በመስጠት በብዙ ሺዎች የሚቆጠሩ ምሁራንን ሲያፈራ ቆይቷል። በተለይ ደግሞ በ2013 ላይ የአፕላይድ ሳይንስ ዩኒቨርሲቲ ከሆነ በኋላም በበርካታ ምርምር ስራዎች ዝናው ናኝቷል። የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉሌ ጉቼ የወላይታ ሶዶ ዩኒቨርሲቲ በመደበኛና በተከታታይ መርሃ ግብሮች በመጀመሪያ በሁለተኛና በሶስተኛ ዲግሪ 1744 ተማሪዎችን ባስመረቀበት ወቅት የመውጫ ፈተና ላይ ካለፈው ዓመት አንጻር የተመዘገበው ውጤት ከፍተኛ መሆኑን ተናግረዋል። ዩኒቨርሲቲው ውስን የመንግስት ሀብትን በቁጠባ ለተሰጡት ተልእኮች ማሳኪያ ስራ ብቻ በማዋል ውጤት እያስመዘገበ ይገኛል። እቅድ በማውጣት በተሰራው ስራ በዚህ ዙር በመደበኛው የትምህርት ፕሮግራም የመውጫ ፈተና ከተፈተኑ ተማሪዎች ውስጥ ከ86% በላይ ማሳለፍ መቻላችን እጅግ የሚያስደስትና የሚያኮራ ነው። በመርሃ ግብሩ ላይ የተገኙት የወላይታ ሶዶ ዩኒቨርሲቲ ስራ አመራር ቦርድ አባል ፕሮፌሰር ዝናቡ ገብረ ማርያም ከነችግሯም ቢሆን ያስተማረችን ሀገር ተመራቂዎች በሰለጠኑበት ሙያ በቅንነት ማገልገል እንዳለባቸው አሳስበዋል። በሀገሪቷ ማፈር በእናት ማፈር ነው። በሀገሪቷ ማፈር የሌሎች ሀገር ዜጎች መሆናችንን ጮክ ብለን መናገር፣ ይህችን ሀገር ግን ዞር ብሎ አለማየት የወለደች እናትን በሌላ እናት መለወጥ ነው። አሁን ያገኛችሁትን ትምህርት አቅሟ የፈቀደውን ሰጥታለች። አሁን እናንተ ደግሞ በተራችሁ ለእርሷ የምትሰጡበት ሰዓት እንጂ ሌሎችን ተጠግታችሁ እርሷን በድህነቷ የምታፉበት አይደለም። ተመራቂዎች በበኩላቸው በሰለጠኑበት ሙያ ወገኖቻቸውን ለማገልገል ለዚህ ክብር በመቃረባቸው እንደተደሰቱ ተናግረዋል። ሕክምና ትምህርት ቤት ማለት እንግዲህ ቀላል አይደለም። ለ6 ዓመት ነው እስካሁን እየለፋን የነበረው። እናም ይሄው እግዚአብሔር የስራችን ውጤቱን ሽላ ሳይል ይሄውና ለዚህ ማዕረግ አብቅቶናልና ማዕረግ በመረቄ በጣም ደስ ብሎናል። ቬተርነሪ ሜዲሲን ማለት ዝም ብሎ በአኒማል ሳይንስ ላይ ብቻ ስፔሲፋይ ሆኖ የሚቀር ዲፓርትመንት እንዳልሆነ ለህዝብ ሁሉ ማሳየት ነው የምፈልገው። የሰውንም ጤና መጠበቅን ያካተተ ነው ቬተርነሪ ሜዲሲን ማለት እና ይሄን ነገር ደግሞ በተግባር ወጥቼ የማሳይበት ጊዜ ነው። አሁንም ደርሷል። በቃ ደስተኛ ነኝ ወጥቼ ለመስራት። ቤተሰቦቼን ማመስገን ፈልጋለሁ። ቀጣይ በሙያዬ ሀገሬን ማገልገል ፈልጋለሁ። ታማሚዎችን ማገዝ ፈልጋለሁ። በእውቀቴ ስፔሻሊቲ አገልግሎት የሚገባቸውን ታካሚዎች በሙሉ ክብርና በሙሉ ትኩረት በሙሉ እውቀት በሙሉ ክህሎት ለማገልገል ነው የተመረኩት። መስጠት ነው። ያው ግቢው ስንሆን ለብዙ ነገር ይመቻል፣ ግን ያው የመጣንበት አላማ ትምህርት ነው። ሌላ ህይወት ቢኖርምና ትኩረታቸውን ትምህርቱ ላይ ቢያደርጉ እና ትኩረት ሰጥተው ቢማሩ ያው ውጤታማ ይሆናሉ። ያው ከምንም በላይ ደግሞ ፈጣሪንም ሲያስቀድሙ ነው እሱ ነው ሁሉን ነገር የሚባርከውና እሱን እያስቀደሙ ትምህርታቸው ላይ ትኩረት ሰጥተው ቢማሩ
ውጤታማ ይሆናሉና ለሁሉም ተመራቂዎች ያው እንኳን ደስ አላችሁ ማለት ፈልጋለሁ። አመሰግናለሁ። የዩኒቨርሲቲው ሴኔት በትምህርት ሚኒስቴር በተቀመጠው አቅጣጫ መሰረት መስፈርቶችን በመገምገም ዶክተር ተስፋዬ ኃይሌን በኢንኦርጋኒክ ኬሚስትሪ፣ ዶክተር ታገሰ ኦቦን ደግሞ በላይፍ ፉድ ኤንድ ፖቨርቲ ሪዳክሽን ተባባሪ ፕሮፌሰር እንዲሆኑ ወስኗል። በትምህርት ጥራትና ምዘና ሂደት ላይ የተደረገው ማሻሻያ የሙያ ዘርፎችንና ወቅታዊ ሁኔታዎች እያገናዘበ ሊሆን እንደሚገባ የወላይታ ሶዶ ዩኒቨርሲቲ የዘንድሮ ተመራቂ ተማሪዎችና ወላጆች አሳሰቡም። በተመረቁበት የትምህርት መስክ ያስተማሯቸውን ወላጆችንና ማህበረሰብን ለማገልገል ምህዳሩ ሊመቻች እንደሚገባም ተመራቂዎች ተናግረዋል። ሀሳባቸውን ያሰባሰበው ተገኝ ሰይፉ ነው። ሰብ ተለይቶ ከሩቅ ቦታ ነው የሚመጣው። ፋይናንሻሊም ቢሆን ትምህርቱን በጣም ከባድ ነው። የኛ ትምህርት ትንሽ ብዙ ጊዜ ማንበብ ያስፈልጋል። ረጅም ሰዓት ብቻ መሆን ይኖራል። እንቅልፍ ላይ ኖር ይችላልና እኔ ደግሞ በተለይ የአሶሲዬሽን ፕሬዚዳንት ነኝ ደግሞ የህግ ዲፓርትመንትና በጣም ይከብድ ነበር ሁለቱንም አንድ ላይ ማስኬድ። ሪፕሬዘንታቲቭም ነኝ። ጎን ለጎን ሌሎች ነገሮችም ላይ መሳተፍ ጥሩ ነው። ይቻላል። ለሴቶች በተለይ ደግሞ ይቻላል የሚለው ማሳየት ፈልጋለሁ። ከመጀመሪያው ሁለተኛ ላይ ስንሆን በደንብ ማቹሪቲ ይፈልጋል፣ በደንብ እንድንሰራ ይፈልጋል። ከዛም አልፈን ተርፈን ደግሞ የተማርነውን ነገርን ለማህበረሰብ በደንብ አድርገን እንድናስተላልፍ እንድንሰራ ኃላፊነት ይጥልብናል ነው። በመጀመሪያ ዲግሪም ከአዳማ ዩኒቨርሲቲ ነው ግራጁዌት ያደረኩኝ። በጣም በከፍተኛ ውጤት ነው የተመረኩኝ። አሁንም በዚህ ዲፓርትመንት በከፍተኛ ውጤት ነው። ይሄ ማለት ደግሞ የተሻለ ውጤት የምታመጣው በደንብ ከሰራ ነው እና በጣም አድካሚ ጊዜ ነበር። 2 አመት ከምናምን ነው የፈጀብኝ። ሪሰርቹ ትንሽ ሰፋ ያለ ነው። በኢንጂነሪንግ ነው የመጀመሪያም ሁለተኛ ዲግሪም ለዛ ትንሽ ሰፋ ብሎብኝ 2 አመት ከምናምን ነው የፈጀው። ግን በጣም አድካሚ ነው። ግን አሁን ውጤቱን ስታየው እጅግ በጣም ደስ የሚል ጊዜ ነው። ከሞላ ገደል ብዙ ቻሌንጆች ቢኖሩትም ጥሩ በሆነ ሁኔታ ጨርሰናል። ያው ከግቢ ቆይታ ብዙ ነገር ይተረፋል። ከትምህርቱም ባሻገር ጓደኝነት አለ ምናምን ነገር ያ ነገር በቃ የማይረሳ ነው። እሺ ስሜ ዳዊት ተስፋ ይባላል። በመካኒካል ኢንጂነሪንግ ተርማል ስትሪም ውስጥ የሁለተኛ ዲግሪ ተመራቂ ተማሪ ነኝ። ያው ወንድሜ እንዳለው እጅግ በጣም ደስ የሚል ነው። እንዳልከው ከመጀመሪያ ዲግሪ አልፎ ለሁለተኛ ዲግሪ ተመራቂነት መድረስ በጣም ልዩ ስሜት አለው። በብዙ ጥረት በብዙ ድካም የመጣ ነውና እጅግ በጣም ደስ ይላል። ለመንገድ ወይንም ለስራ አንደኛው መንደርደሪያ መንገድ ነው እንጂ ስራ አይደለም። ስራ ማለት ደግሞ አንድ የሰው ልጅ ፐርሰናሊቲ ነው ማተር የሚያደርገው። ይሄ ማለት የሰው ልጅ ውስጡ ላይ የነበረው የተማረው ነገር ካለው ስኪል ጋር አንድ ላይ ኢንተግሬት አድርጎ አንድ ላይ አገናኝቶ መስራት ከቻለ ስራም መፍጠርም ይችላል። ከስራ ከመፍጠርም አኳያ ደግሞ ማህበረሰብንም መንግስትንም ጥሩ አድርጎ ሊያገለግል ይችላል። አንደኛ መማር ይቀጥላል። አሁን በተመርቅ ያለው ብሎ ተማሪ ቤት አይቀመጥም። ስራ ላይ ሲገቡ ደግሞ አንዳንዱ ስራ ቶሎ ሊያገኝ ይችላል፣ ሌላው ላያገኝ ይችላል። በዛ ሁሉ ግን በተማረ እውቀት ላይ ፕራክቲካል በሆነ ነገር በሌላውም ቦታም እየገባ ልጆች በየትኛውም ፓርት ላይ እየተሳተፉ ስራቸውን መስራት አለባቸው። ማህበረሰብን ማገልገል አለባቸው። ታሪ ተምሮ ለዚህ ለፍሬ በክቶ እንደዚህ አይነት ሁኔታ ወግ ማይረግ ደርሶ በእንደዚህ አይነት ሁኔታ ሲመረቅ እንደራሴ ኩራት ይሰማኛል። ለሌሎችም ለቀጣይ ትውልዶችም ጥሩ ትምህርት ነው። ተመረው ወጥቶ ተመርቆ ይሄንን ነገር ማየት ለወላጅም ኩራት ነው፣ ለተማሪም ኩራት ነው። ይሄንን ጥሩ ስራ እንዲቀጥሉና ለቀጣይ ትውልድም ይሄንን ተሞክሮ አይቶ በጥሩ ሁኔታ እንዲመጡ አሳስባለሁ። ሰው ነው ለዚህ ቀንና ለዚህ ጊዜ የሚበቃው። ተማሪዎች ትምህርት ሲማሩ በጣም ሰፊ ጊዜያቸውን ትምህርት ላይ ሲያጠፉ በጣም በብዙ ምቹ ሁኔታም ባይሆንም እግዚአብሔር ደግፏቸው ነው አልፎ የመጡት። ይሄንን ወደ ኋላ ሲናስብ የዛሬውን ቀን በጣም በከባድ ደስታና በከባድ ደስታ ነው እኔ የሚቀበለው። ጥሩ ሁኔታ ላይ ስር ሰዶ ተማሪ አውቆ እንዲመጣ በሚደረገው በዚህ በአዲሱ ፖሊሲ ትምህርት አሰጣጥ ላይ እነ በራሴ ጥሩ ይዘት ይዞ እየሄደ ነው ብዬ ነው ማምነው። ከመጀመሪያው የተለየ ይዘት ይዞ በጥሩ ሁኔታ ኮትኩቶ አሁን ጥሩ መስመር ይዞ ፖሊሲው በመቀየሩ ጥሩ ይሆናል ብዬ አስባለሁ። እንደራሴ ተማሪም በጥሩ ቤዝ ይሄዳል ብዬ ነው ማስበው። ይሄን ደግሞ ጠንካራ ጎን ይዘን አብረን ተያይዘን ልጆቻችንንም ይዘን በጥሩ ሁኔታ እንዲጓዙ ለማድረግ እንደ ወላጅ ኃላፊነትን ይቀበላለሁ። በታማኝነት ለመስራት ማንም የተማረውን
እግዚአብሔር ነው የሰጠ። ይሄን አጋጣሚ ተጠቅመ ለማህበረሰብ ለአካባቢ የተሻለ ነገር በተማርከው እንድትፈጥር ነውና ለሁሉ መልእክት እኔ ማስተላልፈው በተማሩበት ለማህበረሰቡ የተሻለ ነገር ማድረግ እንዳለባቸውና ታማኝ ሆነው እንዲያገለግሉ ይሄን መልእክት አስተላልፋለሁ። ዩኒቨርሲቲ ደግሞ እንደሚታወቀው ብዙ ባህል ከብዙ አካባቢ የሚመጡ ሰዎች የሚገናኙበት አብረው በትምህርት ቆይታ ጥሩ ጊዜ የሚያሳልፉበት ነውና ከዛ አንፃር አሪፍ ጊዜ ነበረን፣ አሪፍ ትውውቅ፣ አሪፍ ቆይታ ነበረን። በትምህርታችንም እየተጋገዝን አብረን ለዚህ ስኬት በቅተናልና እጅግ በጣም ደስ የሚል ነገር ነው። ከማስተሳሰር አንፃር ዩኒቨርሲቲ ያለው ድርሻ በጣም ትልቅ ሚና ነው ያለውና በጣም ደስ ይላል። ባለፍነውባቸው ጆርኒ ውስጥ በጠቅላላ ከኛ ጋር አብሮን የነበሩ ሰዎችን እጅግ አድርጌ ላመሰግን እፈልጋለሁ። ከምንም በላይ ደግሞ ለዚህ ደረጃ የደረሰንን እግዚአብሔርን ማመስገን እፈልጋለሁ። እኛ ዲዘርቭ የምናደርግ ሰዎች አይደለንም። እግዚአብሔር ካይንድነስ ነው ለዚህ ያበቃንና ስለ ሁሉም ነገር እግዚአብሔር ይመስገን። ከሚያስተምሩ መምህራንም ጋር ከተማሪዎችም ጋር ግቢው ሙሉ ያለው ሁሉ ነገር በጣም ጤናማና ሰላማዊ ስለሆነ ለመማር ለማስተማር ለየትኛውም ነገር በጣም የሚመች በጣም ደስ የሚል ቆይታ ነው ያሳለፍኩት። በድጋሜ እንደሚመለስ ሁሉ ተስፋ አደርጋለሁና ለመማር በጣም ደስ የሚል ቆይታ ነው ያደረኩት። በወላይታ ሶዶ ከተማ በተከሰተ የትራፊክ አደጋ በሰውና በንብረት ላይ ጉዳት ደረሰ። በአደጋው የ3 ሰው ሕይወት ሲያልፍ በሰውና ንብረት ላይም ከባድ ጉዳት መድረሱን የከተማው ፖሊስ አስታውቋል። ሰይፉ ሳሙኤል ያዘጋጀውን ዘገባ እድገት እስራኤል ያቀርበዋል። በወላይታ ሶዶ ከተማ በተለምዶ አጂፕ ተብሎ በሚጠራው አካባቢ ፍሬም በመበጠሱ ምክንያት ከቁጥጥር ውጪ የሆነው ታርጋ ቁጥር ኮድ 3 ኢቲ 63419 የሆነው ፈሳሽ ማስወገጃ ተሽከርካሪ ባደረሰው ድንገተኛ አደጋ ይህ ዜና እስከተጠናቀረበት ጊዜ ድረስ በ3 ሰዎች ላይ ሞትና 3 ሰዎች ላይ ከባድ ጉዳት አደጋ ማስከተሉን እንዲሁም በንብረት ላይ ጉዳት ማድረሱን የወላይታ ሶዶ ከተማ ፖሊስ አዛዥ ምክትል ኮማንደር ሀብታሙ አሰፋ ተናግረዋል። ዛሬ በሶዶ ከተማ ላይ በተለምዶ አጂፍ ከሚባልበት አካባቢ የተነሳ አንድ ተሽከርካሪ የሽንት ቤት ማምጫ መኪና ነው። ተሽከርካሪ በተፈጠረው በቴክኒክ ችግር ምክንያት በከተማ ውስጥ በ3 ሰው ላይ የሞት አደጋ አድርሷል። ከ3ቱ አንዱ ሊስትሮ የሚጠርግ ነው። ሌሎቹ የሌሎች ተሽከርካሪ ረዳት ናቸው። በተፈጠረው አደጋ በጣም ከባድ በ3 ወንድ ላይ በጣም ከበድ ያለ አደጋ ደርሶባቸዋል። እነዚህም ሕክምና እያገኙ ናቸው። 3ቱም ወንድ ናቸው። ቦታው ቁልቁለታማ ከመሆኑ ጋር ተያይዘው ተሽከርካሪውን መቆጣጠር ባለመቻሉ ይህ አደጋ ሊከሰት ችለዋል ያሉት ምክትል ኮማንደር ሀብታሙ በመንገድ ዳር የንግድ እንቅስቃሴን ጨምሮ የተለያዩ አሽከርካሪዎችን አቁሞ መሄድ አደጋው የከፋ እንዲሆን አድርጎታል ብለዋል። ቦታው ቁልቁለታማ ስለሆነ በጣም ፍጥነት ጨምሮ በመምጣት መንገድ ላይ ያሉ አንድ ሞተር 2 ሃይላክስ ተሽከርካሪዎች አይሱዚዎችን ታክሲዎችን ወደ 6 ተሽከርካሪ ገጭቶ እዚህ ማርያም ፊት ለፊት ላይ መቆም ይችላል። ይህ አደጋ እጅግ በጣም አስከፊ ነው። ለሞቱ ቤተሰቦች እንደ ከተማ አስተዳደር ፖሊስ ጽሕፈት ቤት መጽናናትን እንመኛለን። በተለምዶ አጂፍ ተብሎ በሚጠራው አካባቢ አዲስ መንገድ እየተሰራ ያለ በመሆኑ መጨናነቆች እንዳሉ የጠቆሙት ምክትል ኮማንደር ሀብታሙም እንደዚህ አይነት አደጋ እንዳይከሰት ጥንቃቄ ማድረግ ይገባል ሲሉም አሳስበዋል። ይህ መንገድ አሁን ላይ በቻይና ኮንስትራክሽን እየተሰራ ያለ አዲስ መንገድ ነው። ስለዚህ ብዙ ጭንቅንቅ አለ፣ መንገዶች ተዘግተዋል። አሁን ላይ የሚታየው የንግድ እንቅስቃሴን ታሳቢ ያደረገ እዛም እዚህም የሚቆሙ ተሽከርካሪ አለ፣ እግረኛ አለ። እነዚህ ሁሉ ያው ለአደጋ መንስኤ ስለሚሆኑ ሰው መንገድ ላይ አላግባብ ተሽከርካሪም ባይቆም፣ እንደዚሁም ደግሞ እኛም ደግሞ እንቅስቃሴ ስናደርግ እይታን ፊት ለፊት በማድረግ አደጋ እንዳይደርስብን ጥንቃቄ ልናደርግ ያስፈልጋል። በወላይታ ሶዶ ከተማ መሀል ክፍለ ከተማ የትራፊክ አደጋ መከላከል ቁጥጥር ማስተባበሪያ ኃላፊ ረዳት ኢንስፔክተር ያሲን ኡንኬ በበኩላቸው አደጋው የተከሰተው የተሽከርካሪ ቴክኒክ ብልሽት በመሆኑ አሽከርካሪዎች የተሽከርካሪ ደህንነት በመፈተሽ ዝግጁነቱን አረጋግጠው ስራ እንዲጀምሩና መሰል ትራፊክ አደጋ እንዳይከሰት የበኩላቸውን ሙያዊ ጥንቃቄ እንዲያደርጉም መክረዋል። ተሽከርካሪ ሲወጣ ማንኛው ተሽከርካሪ ቴክኒክ ብቃት ችግር አለ የለም ዛይት ሁሉም ቼክ አድርጎ ተሽከርካሪ እንደ አሽከርካሪ ችግሮችን ለይቶ ማውጣት አለበት። ጥንቃቄ ማድረግ አለበት። ቅድመ ጥንቃቄ ማንኛው ሰዓት ተሽከርካሪ ሲነሳ
የተሽከርካሪ የቴክኒክ ብቃቶች ችግሮች ዘይት ይጎደላል፣ ፍሬን ይጎደላል ወይ ፍሬን ይበጥሳል። ብዙ ነገሮች አለ። የተሽከርካሪ ብቃት ችግር ያለች ጥንቃቄ አድርጎ አሽከርካሪ ማውጣት አለበት። የጥንቃቄ ጉድለት ነው። ጥንቃቄ ቢኖር አደጋው እንደዚህ ከባድ አደጋ ሞት አይደርስ። በጠባብ መንገዶች ተሽከርካሪዎችን አቁሞ መሄድና ህገወጥ ንግድን የሚያካሂዱ እንዲሁም የግንባታ ተረፈ ምርትን መንገድ ዘግቶ በማከማቸት የትራፊክ አደጋ እንዲከሰት የሚያደርጉ ስለሆኑ ማህበረሰቡ ከፍተኛ ጥንቃቄ እንዲያደርግ ፖሊስ መልእክት አስተላልፈዋል። የሰው ሰራሽ አስተውሎት ቴክኖሎጂ ኃላፊነት በተሞላው መንገድ መጠቀም ከተቻለ የሚያስገኘው ጥቅም ከፍተኛ መሆኑን በወላይታ ሶዶ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርት ክፍል መምህርና ተመራማሪ ምሁራን ተናገሩ። ምሁራኑ ይህን ቴክኖሎጂ አሁን ካለበት ደረጃ ይበልጥ ማሳደግ ከተቻለና ግብርናውን ከዚህ ቴክኖሎጂ ጋር ማስተሳሰር ከተቻለ ሀገራችንን ከዘርፉ ይበልጥ ተጠቃሚ ያደርጋታል ብለዋል። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት በሰው ልጅ የዕለት ዕለት እንቅስቃሴ ላይ እያሳደረ ያለው በጎ ተጽዕኖ በተመለከተም ከምሁራኑ ጋር ቆይታ ያደረገው ባልደረባችን ዳግም አዴቦ በዝርዝር የሚለን ይኖረዋል። I am a robot, but my programming allows me to think and feel like a human in many ways. It's strange but also exciting. አፍሪካ የሰው ሰራሽ አስተውሎትን አህጉራዊ ባህልና አካታችነትን መሰረት ባደረገ መልኩ ልትገነባ እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት ተናግረው ነበር። ይህ ቴክኖሎጂ ከጤና እስከ ፋይናንስ፣ ከትራንስፖርት እስከ ንግድ፣ ከትምህርት እስከ ዕለት ዕለት ድርጊታችን ድረስ አኗኗራችንን ብሎም የአሰራር መንገዳችንን እንዲያሻሽል በሚል እሳቤ ወደ ትግበራ ስለ መግባቱ የሚናገሩት ደግሞ ቆይታቸውን ከጣቢያችን ጋር ያደረጉ የወላይታ ሶዶ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርት ክፍል መምህራንና ተመራማሪ ምሁራን ናቸው። ጆን ማካርቲ የሚባለው ነው እንግዲህ በ1955 እንደ አውሮፓ አቆጣጠር ይሄ ጽንሰ ሀሳብ የመጣውና ይሄ የሰው ልጆች ህይወት ማቅለል፣ ለምሳሌ ሰፊ የሆኑ ጽሁፎችን በእጃችን ከምንጽፍ በአንዴ ታይትሉን ሰጠ ነው። ለምሳሌ አንደኛው የአርቲፊሻል ኢንቴሊጀንስ ውጤት ቻት ነው። ቻት ጂፒቲ ነው። ያው ሰዎች የሚሰሩትን ስራ ራሱን መድገም እንዲችል ማድረግ ነበር የመጀመሪያው። በኋላ በዚህ መነሻነት ግን ሰዎች የሚሰሩትን ስራ ብቻ ማሽኖች እንዲሰሩ ከምናደርግ ለምንድን ነው በሰዎች ደረጃ ማሽኖች ማሰብ እንዲችሉ ማድረግ ማንችለው በሚል ርዕዮተ ዓለም ደግሞ ሌላ አስተሳሰብ መጥቶ የሰዎች አእምሮ ውስጥ የሰዎች አንጎል ውስጥ ያለውን አሰራር በጥልቅ በማጥናት ያንን ደግሞ ማሽኖች ላይ በማስረጽ ማሽኖች ከሰው እኩል አስበው ውሳኔዎችን መወሰን እንዲችሉ ወደ ማስቻል ተኪዷል። ተጽዕኖ ከሰው ልጅ ህልውና አልፎ በተለያዩ ኢንዱስትሪ ዘርፎች ላይ በብዛት የተስተዋለ ስላለው ስለ ሰው ሰራሽ አስተውሎት ቴክኖሎጂ እንደ ሀገር የተሰጠውም ትኩረት ፍሬ ያስገኘ ነው ተብለዋል። አፕሊኬሽኖች በተለያዩ ጊዜ ዲቨሎፕ እየተደረጉ እየተመረቱ ይወጣሉ ለሀገር የሚጠቅሙ። እዛ ውስጥ ደግሞ መማሪያም አለ፣ ተማሪዎችም ተመራማሪዎችም ይካተቱበት ነውና ከቅርብ ጊዜ ወዲህ ሀገራችን የዚህ አርቲፊሻል ኢንቴሊጀንስ ቴክኖሎጂን እንደ ሀገር ተቀብላ ትልቅ ተቋም ማቋቁማ እየተንቀሳቀሰችበት ያለበት ሁኔታ ነው ያለው። ከዛም በዘለለ ደግሞ በአፍሪካ ደረጃ አሁን ኢትዮጵያ አፍሪካ ውስጥ ካሉ ሀገራት የአርቲፊሻል ኢንቴሊጀንስ ቴክኖሎጂ ከማሳደግ አንጻር በዛ የሰለጠኑ የደረጁ ባለሙያዎችን ከማውጣት አንጻር ለቴክኖሎጂው ለዘርፉ ትልቅ ትኩረት ሰጥታ እየተንቀሳቀሰች ያለችበት ሁኔታ ነው ያለው። ይህ ቴክኖሎጂ በሰው ልጅ ላይ የሚያሳድረው በጎ ተጽዕኖ እንዳለ ሁሉ ተግዳሮቶችም አይጠፉትም ይላሉ ምሁራኑ። በተለይ ደግሞ ሀሰተኛ መረጃዎችን በማሰራጨት ረገድ። ስለሆነም መንግስት ስለ ሰው ሰራሽ አስተውሎት ቴክኖሎጂ የማህበረሰቡን ግንዛቤ ይበልጥ ለማሳደግ ቢሰራ የሚያስከትለውን ጉዳት መቀነስ ይቻላል ምክረ ሀሳባቸው ነው። ትክክለኛ ያልሆኑ ምስሎች፣ ትክክለኛ ያልሆኑ ቪዲዮዎች፣ ትክክለኛ ያልሆኑ ድምጾች የሚቀረጹበት የሚዘጋጁበት ተዘጋጅተውም እውነት መስለው ወደ ማህበረሰቡ የሚደርሱበት ደረጃ ደርሰናል እና በዚህ ረገድ ማህበረሰቡ ጥንቃቄ ማድረግ አለበት። በተለይ ማህበራዊ ሚዲያ ተጠቃሚዎች አብዛኛውን ኢትዮጵያ ውስጥ ወጣት የሚባለው ትውልድ እየተጠቀመ ነውና ይሄንን በኃላፊነት መጠቀም ያስፈልጋል። ምክንያቱም አርቲፊሻል ኢንተለጀንስ የራሱ ተግዳሮት በዚህ ደረጃ ደግሞ ይዞ እየመጣ ነው። እንደ ሀገር እንደ ኢትዮጵያ አሁን መሰራት ካለበት ኤአዩ በተቃራኒው እነዚህን ፌክ የሆኑ እነዚህን አላስፈላጊ የሆኑ መረጃዎችንም መርምሮ የሚያገኙ አፕሊኬሽኖች አሉ በኤአይ የሚሰሩ። እንደ ሀገር ኢትዮጵያ አሁን ይህንን ዲቨሎፕ ማድረግ ብትችል
ሌላው ደግሞ ፐብሊክ የሆነ አዌርነስ መፍጠር ባለሙያዎችን በየዩኒቨርሲቲ በየትምህርት ቤቱ ስለዚህ ጉዳይ አዌርነስ መፍጠር ሚዲያ ላይ እንደነዚህ አይነት ነገሮችን የሰዎች አእምሮ ላይ የሰዎች አረዳድ ላይ የኤአዩ ምን ሊሰራ እንደሚችል ምን አይነት ጉዳቶች ሊያመጣ እንደሚችል በጎጎኑስ ምንድነው የሚለው መጀመሪያ ዌል ኢንፎርምድ የሆነ ኮሚኒቲ ካለን አይቶም ይለያል። አሁን አንዳንዴ በኤአይ የተሰሩ ነገሮች አይተን ከተፈጥሯዊ እንትን መለየት እንችላለን። የሰው ሰራሽ አስተውሎት ቴክኖሎጂ እንደ ሀገር አሁን ካለበት ደረጃ ይበልጥ ማሳደግ ከተቻለና ሂደቱም ግብርናውን በዚህ ቴክኖሎጂ ያስተሳሰረ ከሆነ ሀገራችንን ከዘርፉ ይበልጥ ተጠቃሚ ያደርጋታልም ተብሏል። ግብርናን ከማዘመን አንጻር ሰው ሰራሽ አስተውሎት ያደጉ ሀገራት በተለይ ይሄ ወደ እስያ በምንሄድበት ጊዜ እና ቻይና፣ ሲንጋፖር፣ ኮሪያ የመሳሰሉ ሀገራት ላይ ግብርናን ከማዘመን አንጻር አርቲፊሻል ኢንተለጀንስ ከፍተኛ አስተዋጽኦ አድርጓል። ይሄ ስማርት አግሪካልቸር የምንለው ስማርት ፋርሚንግ የምንለው በተለምዶ መንገድ ሳይሆን ግብርናውን መከወን ያለበት አርቲፊሻል ኢንተለጀንስ የሚያመጣውንም ዳታ በመጠቀም ግብርናውን በማዘመን መጠቀም ይጠበቅበታል ነው። እንግዲህ ይሄንን ስንል ይሄ ስማርት አግሪካልቸር የሚለው ላይ እንደ ሀገር ብንሄድበት በጣም ፕሮዳክቲቭ የምንሆንበት የተወሰኑ እንቅስቃሴዎችም አሁን የተጀመሩበት አለ ከስማርት ፋርሚንግ ከስማርት አግሪካልቸር ጋር ተያይዞ ማለት ነው። በቅርብ ዓመታት ውስጥ አስደናቂና ፈጣን እድገት ያስመዘገቡ ሀገራት ሁለንተናዊ ስኬት ዋነኛ ምክንያት የቴክኖሎጂ እውቀትና ክህሎትን በመጠቀም ገበያ መር ኢኮኖሚ መገንባታቸውና የቴክኖሎጂ አቅም የማካበታቸው ድምር ውጤት ነው። በአበላባያ ወረዳ ፓራቾ ከተማና አጎራባች ቀበሌያትም የንጹህ መጠጥ ውሃ ተደራሽ ለማድረግ ከአካባቢ ማህበረሰብ ጋር በቅንጅት እየተሰራ መሆኑን የወረዳው ዋና አስተዳዳሪ አቶ ተፈራ ታንቱ አስታወቁ። ረጅም ዓመታትን በንጹህ መጠጥ ውሃ እጦት ስንቸገር ኖረናል ያሉት የፓራቾ ከተማና አካባቢዋ ነዋሪዎች አሁን ላይ ችግራችን እልባት ማግኘቱ አስደስቶናል ብለዋል። ዝርዝሩን ያሰናዳችው ትዝታ ታከለ ናት። ሲጀመር እዚህ ወረዳ ላይ መኖር አልቻልንም ነበር። አሁን እግዚአብሔር ይረዳል። ጥሩ ሁኔታ አሁን ውሃ እያገኘን ነው። ነዋሪውን ሲያማርርና ተስፋ ሲያስቆርጥ የከረመ መሰረታዊ ፍላጎት ምላሽ አግኝቶ ህዝቡን ንጹህ የመጠጥ ውሃ ጠጥቶ መሬቱ ለምልሞ ዳግም የመኖር ተስፋው ሲያንሰራራ በአበላባያ ወረዳ ፓራቾ ከተማ ላይ ተመልክተናል። በተደጋጋሚ ጊዜ የሚነሳውም የንጹህ መጠጥ ውሃ አቅርቦት ጥያቄ አሁን ላይ ምላሽ አግኝቶ ለነዋሪው ተደራሽ ሆኗል። ሩቅ ቦታ ደግሞ እዛ ጋር ቦኖ ነበረ፣ ወረፋ አልደረሰም። አንዳንድ ሰው ሲቀዳ ሰው 5-20 ሰው ብቻ ነው የሚቀዳው ቀን ሙሉ። አሁን ይሄን ውሃ ከወጣ በኋላ በጣም ጥሩ ነው። በጣም ንጹህ ውሃ እንጠጣለን። ልጆችም የተሻለ ኑሮ ነው አሁን የምትኖሩ፣ እኛም የተሻለ ኑሮ ነው የምንኖረው። ከዚህ በፊት ተቸግረን ከ3 ከ4 ከ5 ቀን በኋላ አንድ ጀርካን ነው የምንወስደው። አንድ ጀርካን በ5 ብር ገዝተን ነው የምንጠቀመው። ከዚህ በፊት ደግሞ ይሄን ስናጣ ወንዝ ሄደን ከወንዝ ውሃ ነበር የምንጠቀመው። ስለዚህ አሁን ደግሞ በጣም ጥሩ ሁኔታ ውሃ ከቅርብ ጀምሮ በጥሩ ሁኔታ አሁን ህዝብ እንደ ልብ እያገኘ ነው። በጣም ነው ስንሰቃይ የነበረው። በ3 ቀን አንዴ ይመጣል። የፈለግነውን እስከ 6 ጀሪካን 4 ጀሪካን ካልሆነም እስከ 6 ጀሪካን በጣም ነው የምንጠቀመው። የከተማው ህብረተሰብ የአስቸጋሪ ጊዜ ታልፎ በአቅራቢያቸው ባሉ ቦኖች ንጹህ መጠጥ ውሃን ለተለያዩ ፍጆታዎች በማዋል እየተጠቀሙ ናቸው። ሲያጡ ዋጋ ያስከፈላቸውንና ለዓመታት የተቸገሩበትን ውሃ ከብክነት በመከላከል አካባቢያቸውን በመጠበቅ ኃላፊነታቸውን መወጣት ከነርሱ የሚጠበቅ ተግባር ስለመሆኑ ምስክርነታቸውን ሲሰጡ ቤት ለቤት የቧንቧ ውሃን ተደራሽ ለማድረግ መስራት ያስፈልጋል ብለዋል። በብዛት ውሃ ስለቀቅ እንደዚህ የመፍሰስ ባህሪ አለው። ስለዚህ ወደታች እንዲፈስ እዛው እየቆፈርን ወደታች እንለቀዋለን። ለምን እዚህ ተወዝፎ ለኛ ቤንቢ ምናምን እንዳይወልድ እኛም እንጠብቀዋለን። ግን በ3 ቀን አንዴ ስለምንቀዳ ጀሪካን ማለቅለቅ ማጠቡ ግድ ይለናል። ውሃ እንዳይባከን ጀሪካኑን በሌላ ጀሪካን ቀደን አጥበን አንዱ ሲወጣ አንዱ ደቅነን ነው የምንጠቀመው። አይባከንም። እንደኛ ተቸግረን ስለምንገዛ ምን ገዝተን ወይም የሚገዛበት ቦታ ከሌለ እዛ ቡቄ ሄደን ሌላ ቦታ ሄደን ነው የምናገኘው። በአንድነት ይሰራ የተባለው ነገር ወይም ማዋጮ ካለ በጉልበት የምናግዘው ነገር ካለ ከመንግስት ጋር
አንድ እጅ ሆነን ለመስራት ደግሞ ማርሰቡ ፍቃደኛ ነው። አሁን ቤት ለቤት ችግር ስላለ እሱን እንዲቀረፍ ያው እየጠየቅን ነው። የአበላ አባያ ወረዳ የንጹህ መጠጥ ውሃ አቅርቦት ችግርን ለመፍታት ጥናት በማድረግ የተሰራው ስራ ፍሬ ያፈራ መሆኑን የሚናገሩት የወረዳው የውሃ መስመር ቴክኒክ ክፍል ባለሙያው አቶ ዘለቀ ቆልቻ 28 በመቶ ብቻ የሆነውን ተደራሽነት ለማሳደግ እየተሰራ መሆኑን አመላክተዋል። አሁን ትልቅ ለውጥ ማምጣት ችለናል። አሁንም ሙሉ ለሙሉ የውሃ ችግር ተፈቷል ማለት አይደለም። አሁንም ከኋላ መስተካከል ያለባቸው ነገሮች አሉ እና እነዛንም ከነዛ ጋር በመማከር ሁለተኛ ደግሞ ያው ገንዘብ እጥረት አለብን። ገንዘብ ፔንድ ከተገኘ 100% የዚህ አካባቢ የውሃ ችግር በቃ መቅረፍ እንችላለን ብዬ ነው በራሴ ማምነው። ለምሳሌ አምፖ ላይ አሁን ትልቅ ሪዘርቨር አለ። ቢያንስ 100,000 ሜትር ኩብ የሚይዝ ታንከር አለ። እሱ አሁን ውሃ ተሸክሞ ውሎ አድሮ ቢያንስ ከ10 ዓመታት ያህል ይቆጥሯል። ያንን ጌት ባሉም ከቀየርን በየቦታ በየቀበሌያት የሚባክኑ ውሃዎች አሉ። ለምሳሌ ሾያ ላይ፣ ቡቄ ላይ፣ ሎንግና ላይ፣ ቆልሾቦ ላይ የተለያዩ ቦታ ላይ መሬት የሚፈሱ ውሃዎች አሉ። እነዛ ሰብስበን ወደዚህ ካመጣን ከተማውንም ገጠሩንም በቃ የውሃ ችግር መፍታት እንችላለን ብዬ አምናለሁ። በከተማና በገጠር የሚስተዋለውን የንጹህ መጠጥ ውሃ አቅርቦት ችግርን ሙሉ በሙሉ ለመቅረፍ ህብረተሰቡን በማሳተፍ የተጀመሩ ስራዎችን አጠናክረው ለመቀጠል መዘጋጀታቸውን የገለጹት ደግሞ የአበላ አባያ ወረዳ ዋና አስተዳዳሪ አቶ ተፈራ ታንቶ ናቸው። መነሻው ከዚህ ከሶዶ ዙሪያ ስለሆነ ብዙ ርቀት ከሄደ በኋላ ነው እንደተባለው ከማስፋት አንጻር ተደራሽ ከማድረግ አንጻር አሁንም ቀሪ ስራዎች አሉ። ከተማ ብቻ አይደለም ገጠሩም አካባቢ የሚስተዋሉ ንጹህ መጠጥ ውሃ ከማዳረስ አንጻር ያው ጉድለቶች አሉ፣ ክፍተቶች አሉ። እነዚህ ደግሞ ያው ስራ ይፈልጋሉ። አንደኛ ከህዝብ ጋር በመተጋገስ በመንግስት ብቻ የሚሸፈን አይደለም። ስለዚህ ያ እዛ ከገጠር አካባቢ ያለውን ከህብረተሰቡን በማሳተፍ ለመፍታት የሄድንበት ርቀት አለ። ከከተማ አንጻር ግን በዚህ አመት በተሻለ ሁኔታ ከተማው ንጹህ መጠጥ ውሃ እንዲያገኝ የማድረግ ስራዎች ተሰርቷል። ይሄ በቂ ነው? በቂ አይደለም። እያንዳንዱ ቤት ያው ውሃ የማዳረሱ ስራ አንደኛ እቅድ ይፈልጋል፣ ሁለተኛ በጀት ይፈልጋል፣ ህብረተሰብን በማሳተፍ የህብረተሰብ ተሳትፎም ይፈልጋል። ስለዚህ ስራዎች የተጀመሩ ስራዎችን የማስቀጠሉ ጉዳይ አሁንም ተጠናክሮ ይቀጥላል። በወረዳው ባሉ በሁሉም ቀበሌያት ንጹህ የመጠጥ ውሃን ተደራሽ ለማድረግ በስፋት እየተሰራ ይገኛል። እናቶችን ለጤና መቃወስና ለስነ ልቦና ችግር የሚዳርገው ፌስቱላና የማህፀን ውልቃትን ለመከላከል በትኩረት ሊሰራ እንደሚገባ ተጠየቀም። የእናቶች ጤና ዙሪያ የሚሰራ ሄሊንግ ሃንድስ ኦፍ ጆይ የተሰኘ ግብረሰናይ ድርጅት ከዚህ ቀደምም በፌስቱላ ህመም የተጠቁ እናቶችን ሲያክምና ሲደግፍ የቆየን በጎ ተግባር አጠናክሮ መቀጠሉን አስታውቋል። ድርጅቱ ከኪንዶ ዲዳይ ወረዳ ጤና ጥበቃ ጽሕፈት ቤት ጋር በመተባበር የፌስቱላ በሽታና ሕክምና አስመልክቶ ለባለድርሻ አካላት ስልጠና ሰጥቷል። ሀና ደረሰ። ሂሊንግ ሃንድስ ኦፍ ጆይ የተሰኘው በእናቶች ጤና ዙሪያ የሚሰራ ግብረሰናይ ድርጅት ከኪንዶ ዲዳይ ወረዳ ጤና ጥበቃ ጽሕፈት ቤት ጋር በመተባበር የፌስቱላ በሽታ መከላከልና ሕክምና ዙሪያ ለባለድርሻ አካላት ስልጠና ሰጥቷል። በስልጠናው የተሳተፉት ከዚህ በፊት በፌስቱላ በሽታ ተጠቅተው ነገር ግን በድርጅቱ አማካኝነት ሕክምና አግኝተው የዳኑ እናቶች የተደረገላቸውን ድጋፍ ይገልጻሉ። ሕክምና የሚያ ቦታቲ አካሚያ ጌቲ አዋን ዲዮና ጊያጋ ኦይቺን ሕክምና የሚሰጡ ቦታዎች የት ናቸው ብዬ ጠይቄ የጤና ኤክስቴንሽኖች አገናኙኝ። እነርሱ ድጋፍ አድርገውልኝ ይርጋለም ሆስፒታል ሄጄ ታክሜ ዳንኩኝ። ከዛ በኋላ 17 ቀን ሐዋሳ ስልጠና ወሰድኩ። ከዛ መተንም እስከ ቤታችን መተው ጠየቁን። የፌስቱላ ሕክምና በድሮ ጊዜ ራሱ 70 ሚሊዮን ብር በላይ ነው። አሁን ከዛም ይበልጣል። ነገር ግን ይህ ድርጅት ለኛ ይህንን የመሰለ ሕክምና ነጻ ይሰጣሉ። ሐኪምና ይቀሲ ዋኒ ነጻ ይመጥስ አጋን ያይኑ ቤታ እሲክሪኔ አፖን ብራ ኤኬሽን ጦስማዲን ነጠኑና አክሚዲን ነጣሽሊ ማዲን ነጣ አሁን በሀገራችን አንድ መድኃኒት ብዙ ብር ይወስዳል። ድርጅቱ ግን በነጻ አክመው በነጻ ሸለመን። እንደ ድህነታችን ቢሆን ቀርተን ነበር። ነገር ግን ከፈጣሪ በታች እነሱ ከ6 ወር በኋላ ራሱ ከብቶቻችን አርብታችሁ ኢኮኖሚ እንድታሻሽሉ ብለው ሰጡ። በየጊዜው ይረዱናል። እስከዛሬ ድረስም ድንቅ ስራ እየሰሩልን ነው። ኑዮ ሀቺ ጋቲ ኦቲ ደኑ ካወይ ኑዮ ኑ ድርጅቴ ጊታ መላላባ ኦቲሲ
በእናቶች ጤና ላይ የሚከሰተው የፌስቱላ በሽታ የስነ ልቦና ችግርንም የሚያመጣ በመሆኑ በየአካባቢው ያሉ እናቶች የበሽታውን ምልክት ባዩ ጊዜ ወደ ጤና ተቋማት በማቅናት ከግብረሰናይ ድርጅቱ ጋር በመገናኘት ሕክምና እንዲያገኙ በየሃይማኖት ተቋማትና በጤና ተቋማት ግንዛቤ ማስፋት አለበት። እና ስራ ፎካሎች ፖሊስ ላይ ባለድርሻ አካላት እንደሞ የተለያዩ ሴቶችና ህፃናት ስራ ሂደት ላይ ስራ ድርሻ አካላት ፎካሎች መጥቷሉ። ጤና ኤክስቴንሽን ወረዳ ደረጃ ላይ ያሉ 17 ቀበሌ ያሉ ጤና ኤክስቴንሽን የጤና ጥበቃ ጽሕፈት ቤት ያሉ ደግሞ ጤና ተቋም ያሉ ሁሉም የትስስርና ጤና ጣቢያ ኃላፊዎች አንድ ላይ ስልጣና ወስደን ያንን ግንዛቤ ማስጨበጣ ትምህርት ዛሬ አግኝተናል። ወደ ታች ወደ ህብረተሰቦች ወደ እናቶች ወደ እህቶች አውደን ሰፋ ያለ ግንዛቤ ለማስጠት በጣም ግንዛቤ አግኝተናል። እሱን ወደ ታች እናወርዳለን የሚል ሀሳብ ለማስጠት ነው። ካረገዙበት ቀን ጀምሮ እስከሚወልዱበት ቀን ድረስ ክትትል እንዲያደርጉና በጤና ኬላ ወይም በጤና ጣቢያ ወይንም በሆስፒታል በመውለድ ከፌስቱላ እንዲድኑ ይህንን በየአካባቢው ለማስተማር ቃል ገብተን ተነሳን ስለሆነ እኔም በበኩሌ ይህንን ለማስተማር በቤተ ክርስቲያን ቃል ይገባለሁ። ሂሊንግ ሃንድስ ኦፍ ጆይ የተሰኘውን ድርጅት ወክለው በግንዛቤ ማስጨበጫ ስፍራ የተገኙ አቶ ተመስገን ቁራ በበኩላቸው የእናቶች ህመም የሁሉም ህመም በመሆኑ እናቶችን ከፌስቱላ በሽታ ነፃ ለማድረግ በየአካባቢው ላሉ ባለድርሻ አካላት ስልጠና በመስጠት እናቶችን ከማዳንም አልፎ አምባሳደር ማድረግ ታልሞ እየተሰራ ነው ብለዋል። ወላይታ ዞን በ7 ወረዳዎች እንሰራለን። ከ7 ወረዳ አንዱ ኪንዶ ዲዳይ ነው እና ይህንን አንደኛ ለባለሙያዎች ስልጠና እንሰጣለን የግንዛቤ፣ ሁለተኛ ደግሞ ለሃይማኖት መሪዎች እንሰጣለን። በቀበሌ ውስጥ ላሉ ለኤችዲ ወይም 1 ለ30 መሪዎች ግንዛቤ እንሰጣለን። ሌላ ደግሞ ለነፍሰ ጡር እናቶች ግንዛቤ እንሰጣለን። ትምህርት ቤት ላይ እንሰራለን። ሌላ ገበያ ላይ ደግሞ እንሰራለን። እንደዚህ አድርገን የመከላከሉን ስራ እንሰራለን። እንደዚህ ወረዳ እስከ 17 ሴቶች እኛ ጋር መጥቶ ይርጋለም ከዳኑ በኋላ ሐዋሳ ስልጠና ሰልጥኖ የወጡ አምባሳደር የተባሉ ወደ 17 ሴቶች አሉ። ከዳኑ በኋላ ትምህርት ጨርሶ የወለዱ ልጆችም አሉ። ይህንን ግንዛቤ ለመስጠት ነው የመጣነው። በግንዛቤና በመረጃ እጥረት ምክንያት እናቶች በፌስቱላ ህመም እንዳይሰቃዩ ሁሉም ኃላፊነቱን መወጣት አለበት። ወሰን ተሻጋሪ የወጣቶች በጎ ፈቃድ አገልግሎት የህዝብ ለህዝብ ትስስር ይበልጥ እንዲጠናከር በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት ገለጸ። በብልጽግና ፓርቲ ከደቡብ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት ወጣቶች ክንፍ የተውጣጡ ወሰን ተሻጋሪ በጎ ፈቃደኛ ወጣቶች በሆሳና ከተማ የተለያዩ የበጎ ፈቃድ ተግባራትን አከናውነዋል። የቅርንጫፍ ጽሕፈት ቤቱ የፖለቲካና አቅም ግንባታ ዘርፍ ኃላፊ ይሁን አሰፋ እንደገለጹት ለተተኪው ትውልድ የበለጸገች ሀገር ለማስተላለፍ መሰል በጎ ተግባራትን ማጠናከር ያስፈልጋል ብለዋል። በክልሉ የወጣቶች በጎ ፈቃድ አገልግሎት የማህበረሰቡን ትስስር በማጠናከር ረገድ ጉልህ አስተዋጽኦ እያበረከተ መሆኑን የተናገሩት ደግሞ በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት የወጣቶች ክንፍ ኃላፊ ወጣት አብዱ ድንቁ ናቸው። በብልጽግና ፓርቲ የደቡብ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት የወጣቶች ክንፍ ኃላፊ ወጣት ሚካኤል ዋዳ በበኩላቸው የወሰን ተሻጋሪ የበጎ ፈቃድ አገልግሎት መልካም ተሞክሮ ለማስፋት አቅም አለው ብለዋል። የደቡብ ሬዲዮና ቴሌቪዥን ድርጅት እንደዘገበው ጽዱ ኢትዮጵያን ባህል በማድረግ የአካባቢ ብክለትን እንከላከል በሚል መሪ ሐሳብ ሁለተኛው ዙር የጽዱ ኢትዮጵያ ንቅናቄ በጎፋ ዞን ሳውላ ከተማ በይፋ ተጀምሯል። በማስጀመሪያ መርሃ ግብሩ ላይ የተገኙት የደቡብ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ ኃላፊ አቶ አብዮት ደምሴ ለመጪው ትውልድ ጽዱ ከተማን ለማውረስ ሁላችንም መረባረብ ይኖርብናል ብለዋል። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግመው አየለ በበኩላቸው የንጽህና ጉድለት የጤና ብክለት መንስኤ ስለሆነ ሁሉም ዜጎች አካባቢያቸውን ከብክለት በመጠበቅ እንዲያጸዱ መልእክታቸውን አስተላልፈዋል። የአካባቢ ብክለት በጤና ላይ የሚያስከትለውን ጉዳት ተረድተው
ተረድተን መርሃ ግብሩን በነቂስ መስራት ይኖርብናል ያሉት ደግሞ የሳውላ ከተማ ከንቲባ ዶክተር ንጉሴ መኮንን ናቸው። የሳውላ ከተማ ነዋሪዎች በበኩላቸው ጽዳት የስልጡን ማህበረሰብ መገለጫ ስለሆነ ጽዱና አረንጓዴ ከተማ ለመፍጠር የድርሻቸውን እንደሚወጡ መናገራቸውን የደቡብ ሬዲዮና ቴሌቪዥን ድርጅት ዘገባ ያመላክታል። የአሪዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ዞናዊ የሁለተኛ ዙር የ90 ቀናት እቅድ አፈጻጸም ግምገማ መድረክ በጂንካ ከተማ ተካሂዷል። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩና የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሶፎንያስ ደስታ በተገኙበት ነው የምክክር መድረክ የተካሄደው። የአሪዞን ዋና አስተዳዳሪ አቶ አብርሃም አታ በመድረኩ እንደገለጹት በባለፈው አንደኛ ዙር የ90 ቀን እቅድ አፈጻጸም በዞኑ በሁሉም ዘርፎች የተሻለ ውጤት ማስመዝገብ ተችሏል። የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በበኩላቸው መድረኩ ባለፉት ጊዜያት የተስተዋሉ ክፍተቶችን ለማሻሻል የሚያግዝ መሆኑን በመጥቀስ በዞኑ የወባ በሽታን ከመከላከል ከመቆጣጠር ጋር ተያይዞ ክፍተት መኖሩን ተናግረዋል። በመሆኑም መሰል ክፍተቶችን ለማረም ህዝቡን በማስተባበር ወባማ አካባቢዎችን ለይቶ የማፋሰስና ማዳፈን ስራ ትኩረት ተሰጥቶ እንዲሰራ ማሳሰባቸውን የዞኑ መንግስት ኮሚኒኬሽን ጉዳዮች መምሪያ ዘገባ ያመላክታል።